በጣም ቀለድክብኝ፣ ተጫወትክብኝ። ምን ተፈጠረ? መጀመሪያ ከንፈሬን ሳምከኝ፣ ከዛ በኋላ ብዙ ነገር ተፈጥሯል። ብሩኬ እኔን አትወደኝም ነው? አትወደኝም ነው? ለዛ ነው እየካድክ ያለኸው? እንደ ሌሎቹ ወንዶች አንተም እንደዛ እየሆንክ ነው? እኔም ተሸክመህ መጥተህ እዚህ ድረስ አብረኸኝ አድረህ ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ሀይሚ የፕራንኳን ንግስት እንግዲህ ፕራንክ አርጋለች፣ አስለቅሳለች፣ ድንብርብሩን አወጣለች። እንግዲህ ተመልሳለች ማለት ነው። በፕራንኳ በስራዋ እንግዲህ ብቅ ብላለች። ዛሬ ምን ልታረግ አስበ ነው? እንግዲህ ፕራንኳ ንግስት መጥታለች። ዛሬ ምን ልታረግ ነው? ምን ይዘ ነው የመጣችው? እንግዲህ ምን ሊሰራ ነው የመጣችው የሚለውን ነገር አብረን እናያለን። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት በልልኝ። እንግዲህ ሀይሚዬ በብሩኬ ቤት መጥታለች ማለት ነው። ዛሬ እንግዲህ ብሩኬን ድንብርብሩን ልታወጣ ነው። እንግዲህ የትላንትና ስጦታ ተመችቶኛል፣ ይኸውላችሁ፣ አያችሁልኝ፣ ይውልኝ በላይ እንግዲህ መጥታለች ማለት ነው። እና በጣም እንግዲህ ምርጥና አሪፍ የሆነ ነገር ይዛ መጥታለች ማለት ነው። ብሩኬ እንግዲህ ዛሬ ያለቅሳል ማለት ነው። በቃ ባሪ ስራ ሰርታል፣ እንደዚህ ያድርጋል ምናምን ብላ በቃ ስታወራ እንግዲህ በጣም የሚገርም ነገር ነው የሚፈጠረው። እንግዲህ ዛሬ የምሬ ነው የምላችሁ፣ መጀመሪያውን አይቼ ማለት ነው በጣም ነው ድንግጥ ያልኩት። እንግዲህ በጣም እንትን ብዬ ነበረ፣ ደንግጬ ነበረ ዛሬ ማለት ነውና መጨረሻ ላይ ፕራንክ ነው ሲባል እንግዲህ አስባችሁታል። እሷ ሰላም ሰላም ብላ ስትመጣ ነው ያልኩት ማለት ነው። እና ያው ሀይሚ ፕራንክ ስታረግ እንግዲህ ብዙ ሰዎችን እሪ ታረጋለች ማለት ነው። ስለዚህ በጣም እንትን ነው ማለት ነው። በጣም የሚገርም ፕራንክ ነው እንግዲህ ወደ ምን እንደምንም አላቅም ከዚህ በላይ አንዳንድ ጊዜ ቃላት ራሱ ያንሳችኋል አይደለ? እንደዚህ የምትናገሩበት የምትገልጹበት ቃላት ያንሳችኋልና በውለታም መመለስ አትችሉም። ብቻ ግን ፈጣሪ ይክሳል ብዬ አስባለሁ። ፈጣሪ ውለታን ይመልሳል ብዬ አስባለሁ እና ከራሱ በላይ የሚያስብልኝን ሰው ሰጥቶኛል። እግዚአብሔር ይመስገን። እኔ ያው እንደምታውቁት እኔ ከዚህም በፊት ብሩኬን ማጣት አልፈልግም፣ ላጣውም አልፈልግም። ግን ደግሞ ብዙ ነገሮች አሳልፈናል እንደምታውቁት። ዛሬ ላይ እንደርሳለን ብለን አላሰብንም አይደለ? ሁላችንም በጣም ብዙ አልቅሰናል። እኔም አልቅሻለሁ፣ ተጎድቻለሁ፣ ብዙ ነገሮችን አሳልፌያለሁ። ብሩኬም በራሱ መንገድ ያሳለፋቸው በጣም ብዙ ውጣ ውረዶች ነበሩ። እናንተም ደግሞ በዛው ልክ ለኛ ብላችሁ በጣም ብዙ መስዋዕትነት የከፈላችሁ፣ ጸሎት እስከ ማድረግ ስለት እስከ መሳል ድረስ የደረሳችሁ ሰዎች አላችሁና ያን ሁሉ አልፈን ዛሬ ደግሞ እዚህ ላይ ደርሰን ከራሱ በላይ አስቦልኝ ደግሞ ከኔ ለምን ታንሳለች እኔ ያስኩትን ትያዝ ብሎ ስልክ ገዝቶልኛል። ያው እንደምታዩት እና በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። እኔ እንጃ እኔ ምን እንደምል አላውቅም። ደሞስ ምን ይባላል አይደለ? ለእንደዚህ አይነት ነገር ለእንደዚህ አይነት ውለታ ምን እንደምትሉ አታውቁምና እንግዲህ በጣም ትላንትና እንግዲህ ያው ይህን የመሰለ አይፎን 17 ፕሮ ማክስ ሸልሞላት ነበረ። እንግዲህ ምርጥ ቆይታ አድርጎ ነበረ።
እና እንግዲህ ዛሬ የመጣችበት ሀሳብ ደግሞ ማለት ነው በጣም የሚገርም ሀሳብ ነው። እንግዲህ እሱ ያላሰበበትን ያላቀደበትን እሷ አቅዳበት አስበበት አድረ ነው ማለት ነው። እና ምንድነው የሚፈጠረው እንግዲህ ብሩኬ ጋር ስትሄድ ምን ይፈጠራል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። እንግዲህ ይሄውና ምንድነው የተፈጠረው አብረን እንመለከታለን። ወደ ቪዲዮ ወስዳችኋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡላችኋለሁ። ምን ተፈጠረ እንግዲህ ብሩኬ ምንድነው የሚለው እሷን ከጎኑ ሲያይ እሷ አብረተኝተ ሲያይ ምንድነው ሊል የሚችለው እስቲ እንየው። Craving a big change? With Palette Intensive Color Creme, jump into a fresh start with a brand new shade. It's easy to apply and gentle on your hair. With a multi-care formula, time to discover a brand new world. Jump into change with Palette and the joy of color. እንግዲህ ይኸውና በቃ ካንተ ጋር አብረን ነው ያደርነው። አንተ ነህ ይዘኸኝ የመጣኸው። አብረን ካላደረን ብለህ ቁልፌ ጠፍቶብኛል እኔ እፈራለሁ ብለህ ያመጣኸው አንተ ነህ ብለህ ግግም ማለች ማለት ነው። እንግዲህ ሀይሚ እንግዲህ አስለቀሰችው ማለት ነው። እንዴት ሊሆን ይችላል? እንዴት እንደዚህ አይነት ነገር ሊሆን ይችላል? እንዴትስ ሊፈጠር ይችላል ብሎ እንግዲህ በጣም ብሩኬ ተጨንቋል። በቃ እብድ ብሏል፣ ይዟል። በጣም ከባድ ሆኗል ማለት ነው። ስለዚህ ሀይሚዬም እንግዲህ እንደዚህ አድርገኸኝ እንደዚህ አይነት ስራ ሰርተኸኝ ትክደኛለህ እንደ ራስህ አምጥተህ እንደዚህ አድርገኸኝ ትክደኛለህ እንደ ወይ ብላ በጣም እያለቀሰች ነው። ወይኔ በቃ እሷ ስታለቅስ እኔ ቢገርመኝ እንባ እንዴት ነው አይመጣም ነገሩ እንዴት ነው? በጣም ነው የምትችለው። እንግዲህ ፊልም መስራት በጣም ትችላለች። እንግዲህ አክት ማድረግ በጣም ነው የምትችለው። በጣም ነው እንግዲህ የምትሞክረው ማለት ነው።
እና በቃ እኔ አሁን ከዚህ በኋላ አንተ እኔን እንደዚህ አድርገህ እኔን ተጨውተብኝ አንተ ራስህ አምጥተህ አስተኝተኸኝ ቁልፍ ጠፍቶብኛል ፈርቻለሁ ብላ አምጥተኸኝ አይሆንም መተኝም ብለኸኝ አምጥተኸኝ እንደዚህ ካደረግከኝ በኋላ ነው እንደምትክደኝ? እንዴት ትክደኛለህ? አንተም እንደሌላ ወንድ ትክደኛለህ? በቃ አትወደኝም ማለት ነው። በቃ አታፈቅረኝም ማለት ነው። በቃ የምትወደኝ ከሆነ አሁንም እንተኛ ብላ ውስጡ ገባች ማለት ነው። ወይኔ ሀይሚ ጉደኛ ናት። ጌታ ነው ብላችሁ ጉደኛ ናት። ጉድ ነው የሰራችው። በማያስበው ነገር መጣችሁ። በቃ እንግዲህ ያው በቀሉና ሀይሚዬ ጠብቂ። አንቺ በተደጋጋሚ አርጋሻል። እንግዲህ ሚመጣልሽን አንቺ ደግሞ ለመወጣት ተዘጋጂ ማለት ነው። እንግዲህ ነገ ከነገ ወዳ የሚመጣልሽን እንግዲህ እግዚአብሔር አቂም ይሁንልሽ ማለት ነው። ምን ማለት ነው? አትወደኝም? ምን ምንድን ነው የምትይኝ? እስኪ ቀራቤ የወንዶችን ባህሪ የረሳሁት እኔ ነኝ። ወንዶች የምትፈልጉትን እስከምታገኙ እንደሆነ መቻወቅኩኝ ፋራውን ሁኝ እኔ በጣም አንቺ በማለት ጉዳት ይዤ እኔ ምንም የወደና ነኝ። ምንም አላረኩም። ምንም አልሆንኩም። የምር እኔ ነኝ ብዬሽ ነው ሀይሚ። ራስህ ላይ ይዘኸኝ የመጣሁ እፈራለሁ ብለህ እርግጠኛ ነሽ? በእግዚአብሔር የምርሽ ነኝ። ደግሞ ሙድ እያስክብኝ ነው እንዴ? የምን ሙድ? እኔ ምን ሙድ ያሳይዘኝ? በማለት ቁልፉ ጠፋ ብለህ ሙድ ያስክብኝ ማለት ቁልፉ ጠፋ ብለህ ሙድ ያስክብኝ። አሁንም ሙድ ትይዝብኛለህ እንዴ? ምን አይነት ጉድ ነው? ራስህ ነው እኮ ያመጣኸኝ። ጉድ አደረከኝ። እንደዚህ ካደረከኝ በኋላ ደግሞ አላቅሽም ብለህ ትክደኛለህ ወይ ብለህ እንግዲህ ልጅቷ በዳለች ትላላችሁ። እኔ እንደዚህ አላደርግም። የእውነት እኔ የሚያስታውሰው ነገር የለም እያለ ነው። አንተ ጠጥተሃል፣ ራስህን ስተሃል። እንዴት ነው ነገሩ? የምሬን ነው ብላችሁ እንዴት ነው ነገሩ? ብሩኬ እንዴት ነው? ጠጥተዋል፣ ራሱን ስተዋል። ምንድን ነው እሷ በመጣች ሰዓት አብሮ አድሮ እንዴት አላወቁም? እንዴት ነው ሳያውቁ እየቆየ ማለት ነው። በጣም የሚገርመው ነገር ማለት ነው። በጣም ያሳዝናል። እንግዲህ ያሳፍራል። ብሩኬ በጣም ደንግጠዋል። እንግዲህ ምንድን ነው የተፈጠረው? ምንድን ነው የሆነው? ወይኔ ጉዴ! እንደዚህ አይነት ነገር እንዲፈጠር ነው እንዴ ብለው እንግዲህ በጣም ተጨናንቋል። ሚሆነውን ሚይዘው የሚጨብጠው ነገር አጥተዋል። ምንድነው የተፈጠረ ነገር ንገረኝ እባክሽን፣ ምን ተፈጥሯል እባክሽን ንገረኝ አላት። እንግዲህ እሷ ምን እንደምትናገር እንሰማለን ማለት ነው። ውድ ተመልካቾቼ ቪዲዮን ሲጀምሩ ላይክ እያረጋችሁ ጀምሩ፣ አበረታቱኝ እላችኋለሁ። ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑኝ። ወደ ቪዲዮ It's completely normal to feel overwhelmed and fearful right now. When we face situations ምንድን የተፈጠረው? ምን ተፈጠረ? መጀመሪያ ከንፈሬን ሳምከኝ፣ ከዛ በኋላ ብዙ ነገር ተፈጥሯል። ከንፈርሽን ሰሚሻለሁ ነው የሚሆናል። በእግዚአብሔር ብሩክ ሙት በይ፣ ምልክትን አሳይት፣ ብሩክ ሙት በይ፣ መቤቴን በይ። በእግዚአብሔር አንተ ከሃዲ ማርያ ነው። በእግዚአብሔር ማይልኛ፣ በእግዚአብሔር ማይልኝ። እንግዲህ ሀይሚም እያለቀሰች ትገኛለች። ኮንፈረንስ ማሉ በክብሬ ላይ ነው የመጣከው፣ እንደዚህ አይነት ጉድ ታደርገኛለህ? ለካስ አትወደኝም ማለት ነው። ስለማትወደኝ ነው እንደዚህ ያደረግከው ብላ እንግዲህ እር እያለች ትገኛለች ማለት ነው። በጣም እር እያለች ነው ማለት ነው። በጣም በሚያሳዝነው ሁኔታ ማለት ነው። እንግዲህ ሀይሚ በጣም ተጫውታበታለች ብሩኬ ላይ። እሱም ደንግጧል። ምንድን ነው የተፈጠረው ብሎ በጣም ተጨናንቋል ማለት ነው። እና በጣም ነው የሚገርመው።
እንግዲህ ራስህን ነጻ እያደረክ ነው ወይ ብላ እንግዲህ እየጠየቀች ነው። በቃ እንዳትነከኝ አንተ ትክዳለህ፣ እንደ ያደረከውን ነገር እንዴት ትክዳለህ? የሰራከውን ነገር እንዴት ትክዳለህ? ብላ እንግዲህ መሬት ላይ ቁጭ ብሏል። በቃ ጫንቆታል። እባክሽን ተነሽና የተፈጠረውን ነገር ንገሪ ስል እንግዲህ እሷ እያለቀሰች ነው። እንባ ባይወጣም እንግዲህ ልጅቷ በጣም እያለቀሰች ትገኛለች ማለት ነው። ሀይሚ አይዞሽ 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 እና በቃ ብዙ ነገር ተፈጥሯል። የሚነገርም የማይነገርም ብዙ ነገር በዚህ አልጋ ላይ ተፈጥሯል። ወይኔ ጉዴ ብሩኬ በቃ ይህ ነገ ጠዋት ሽምግልና መላክህ ነው። እንግዲህ ምንም ማድረግ አይቻልም። እየዛተችበትን ተረጋጋ በቃ። እሺ በቃ የተፈጠረው ተፈጥሯል። አሁን ለምንድን ነው እንደዚህ የምትሆነው እንዴ? እኔን የምትወደኝ ከሆነ እኮ ምንም ሊያስደነግጠው አይገባም። እንዴት ነው ማልደነግጠው? ሀይሚ እንዴት ለምን ትደነግጣለህ? እንዴት ነው ማልደነግጠው? እኔ ስንት ቃል የገባሁልሽ ነገር አለ። እንዴትስ መጣሽ? እንዴትስ መጣሽ? እሺ ዝም ብለሽ በቃ ራስህን ያመጣኸኝ እኮ ዝም ብለሽ ምናምን ይለኛል እንዴ? አንተ ነኝ ብለኸኝ እኔ እምቢ ልል ነው እንዴ? እኔ ብዬሽ እንዴት ትመጫለሽ? እሺ መጀመሪያም ያልኩህ ራስህ እምቢ ብለህም እኮ ተሸክመህ ነው የምታመጣኝ። ማንን ነው የምሸከመው? እኔ ብሩክ ነኝ ተሸክሜ ያመጣሁሽ እዚህ። አዎ እንዴ እኔ እምቢ ስልህ ተሸክማ መጣኸኝ። አንተ ስትቃዥ የምታደርገው ነው። እኔ የምለው ማለት ነው ብሩኬ በእንቅልፍ ልቡ ነው እንግዲህ ሀይሚን ተሸክሟት ያመጣ ማለት ነው። ሀይሚ በቃ በቀላሉ ብሩኬን አሳመነችው ማለት ነው። በጣም ነው ያሳመነችው፣ አምኖበታል። እኔ ነኝ ተሸክሜሽ ያመጣሁት። እንዴት መጣሽ? አንቺ ባትይኝም ነበር እንዴ? አልመጣም አትይኝም ነበር? እንዴት መጣሽ? ለምን መጣሽ? ጥያቄ ባይገርማችሁ ማለት ነው። በጣም ጥያቄ ግን በቃ ኦልሬዲ በቃ እሱ አምኗል። በቃ ይሄ ነገር ተፈጥሯል ብሎ አምኗል። እንዴ ይሄ ነገር እንዴት ሊፈጠር ይችላል? እንዴ አንተ ምንን የምትወደኝ ከሆነ ምን ችግር አለ? እኔን የምትወደኝ ከሆነ ምን ችግር አለ ቢፈጠርስ ብለው እንኳን ብታወራ እኔ ስንት ነገር ለአንቺ ቃል ገብቼልሻለሁ። ብዙ የሚያደርጋቸው ነገሮች አሉ። ብዙ የምናደርጋቸው ነገሮች አሉ። ማስታወቂያ እንግዲህ ብዙ የምናደርጋቸው ነገሮች ለብዙ ነገር ቃል ተግባብተናል። እንዴት እንደዚህ ትያለሽ? ለምን መጣሽ? ለምን ተኛሽ? ለምን አደርሽ? በቃ እንግዲህ ብሩኬ ምን ይደረጋል? ካደረሽ ላይ ቅር ሽማግሌ ላካትና ሰርግ ደግሳ አግባት። እንግዲህ እቺ የመሰለች እንቁላል የመሰለች ልጅቷ አታመልጥ። ቅመም የሆነች ያውም ሀይሚዬ የሴት ጀግና የሆነች ልጅ ማለት ነው። በቃ አሳመነችው እኮ በቀላሉ ብሩኬን ያሳመነችው። እኔ የገረመኝ ነገር የብሩኬ ማመን ነው። እኔ የገረመኝ በቃ እሱ ልክ እንዳደረጋ እንዳመጣት ተሸክሞ እንዳመጣት ይሄ ሁሉ ነገር አምኖ ተቀበላ ማለት ነው። በጣም ይገርማል። የምሬን ነው የምላችሁ። በጣም ግርም ነው የሚለው። ኧረ በእግዚአብሔር በእናትሽ ከምጣዱ ያስታውቃል አሉ። ተው እንደዚህ አይነት ውሸት ይቅርብህ። እንዲህ ሞቀኝ ብርድ እያለኝ ነው ስትላድራ እዚህ ሙድ ትይዛለህ እንዴ? እኔ ብሩኬ አይኔ ሀይሚ ያገኘኝ እንቅፍ ላይ ነው አይደል? ቅዠታ ሁሌ እንደቃዥ አንተ ግን እኔ ላይ አትቃዥ። እኔ በቅዠትም ቢሆን ሁሉም ነገር እውነት ነው የሚመስለኝ። አሁን ሁሉም ነገር እውነት መስሎኝ ነው የተተበልኩት። እንግዲህ በቅዠትም ቢሆን ሁሉም ነገር እውነት ነው የሚመስለኝ። አንተ ሁሌ ትቃዣለህ። እንደዚህ አትዋሽ፣ እኔ ላይ አትዋሽ። ሌላ ሴት ጋር ከዋሻህም እኔ ጋር እንዳትዋሸኝ። በቃ በቅዠትም ቢሆን ተደርጎ ከሆነ ለእኔ እውነት መስሎኝ ደስ ብሎኛል እያለች ነው ልጅቷ። አንተ ምን ትላለህ እንዴ? ለምን ይሄን ያህል ታለቅሳለህ? የምትወዳት ከሆነ የምታፈቅራት ከሆነ ለምንድን ነው እንደዚህ የፈራኸው? ወይንም እንደዚህ ያለቀስክበት ነገርስ ምንድን ነው እንዴ? የሚገርም ነው። በጣም የሚገርም ነው። ውድ ተመልካቾች እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ ሲጀምሩ ላይክ አድርጉልኝ እላችኋለሁ። እወዳችኋለሁ። ውድ የአገሬ ልጆች በያላችሁበት የፈጣሪ ሰላም የእግዚአብሔር ሰላም ይብዛላችሁ። ባይ
ይቅርታ ሁሉንም ነገር ይመልሰዋል። እኔ አላውቅም። በቃ ስመህ ያሳሰበውን ከንፈሬ ይመልሰዋል። ኢየሱስ ናይሚ በእግዚአብሔር ተይበቃ። እስኪ ዞር ብለን እንዴት እንደሳሳ ናይሚ ተይበናትሽ እግዚአብሔር ወቅ እፋር እንደ ሎሊፖፕ ስትመጣድረ ሙስት ይዛለ እንዴ? ልንገርህ ማርያምን እየቀለድኩ ነው እስካሁን ይጠቃል ማርያምን ፕራንክ እያደረግኩ ነው። ደግሞ ቁልፍ ማታ የሰረኩ እኔ ነኝ። ራስህ እንድትጠራጠር አደረግኩ። ቀና በል አንተ ቀና በል የሆነ ነገር ላሳይክ። እዛ በሩ ጀርባ ጥግ ላይ ኮርነር ጋር ኮርነር ነው የሚባለው። ኢየሱስ ገና ምን አይተህ? እሺ ተረጋጋ። በቃ እንደዚህ አትመጥ ቆዝም በቃ ለምንድን ነው እንደዚህ ያልከው? ማርያምን ደንግጫለሁ። እኔ የምር አብጄ ምናምን ይመስለኝ አሳመንኳ አብዳህ በቃ ጤነኛ ያድርግ ብዬ ሲታለቃቅሽ ምናምን እንደነገጥኩ በቃ እባክህ እያለቀስኩ ነበር። ወቄ ነው አይኔን እየሸፈንኩብህ እኮ ነበር። ቀላ በልሻ እንዴ? ማርያምን እንቅልፍ ሁላ ሳልጨርስ ነው በቃ